ወደ አሜሪካ ከመጣው አንድ ወር ሊሞላኝ ምንም አልቀረኝም። በጣት የሚቆጠሩ ቀናት ብቻ። በዛ አንድ ወር ውስጥ ይህ ሰው ለሁለት ቀን ነው ለሶስት ቀን ብቻ አብሮን እራት በልቷል። እሷም ወደ ስራዋ የምትገባበት ቀን እየተዳረሰ ሲመጣ ልቤን ጭንቀት ልታፈነዳት እየደረሰች መጣች። አንድ ቀን እንደዚሁ ተሰባስበን እራት የምንበላበትን ቀን በናፍቆት እየጠበቅኩኝ በጊዜ መጣ። አብረን እራት መብላት ጀመር። በዛ ሰዓት አጎቴ ስለ እኔ ምን እያሰባችሁ ነው? ስራ ፈልጉልኝ፣ እኔም እንደ ማንኛውም ሰው ሰርቼ ከዚህ ቤት ወጥቼ የራሴን ኃላፊነት ወስጄ መኖር እፈልጋለሁኝ። ምን ነው ዝም አልክ? እየጠበቅኩህ ነው፣ አንድ ነገር በል እንጂ ብዬ ኮስተር ብዬ ተናገርኩኝ። ይህን ነገር ከዚህም በፊት እሷን አናግሬያታለሁ። በቃ አንቺም ስራ መግቢያሽ ሰዓት ደርሷል፣ እኔም እስካሁን አርፍ ያለሁኝ ያለውን ሁኔታ አይቻለሁ ብላት፣ አዎ እየተመካከርንበት ነው፣ እሱም ስራ እየፈለገልሽ መሆኑን ነግሮኛል። በእኔም በኩል ሆነ በሱ በኩል በቅርቡ ስራ ትገቢያለሽ። ነገር ግን የተወሰነ እስክትጠነክሪ ድረስ ስራሽን እየሰራሽ እኮ ከኛም ጋር ቢሆን መኖር ትችያለሽ፣ ከቤት መውጣት አይጠበቅብሽም አለችኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሁለት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ስቶሪዎቻችንን ላይክ፣ ሼር፣ ሪፖስት እያረጋችሁ እንድትከታተሉኝ በአክብሮት እጋብዛለሁ። እነዚህን የመሳሰሉ ሃንድወርክ የሆኑ ጨርቃቸውን በጣም ቆንጆ የሆነ አባያዎች የምትፈልጉ ከሆነ በተለያየ ከለር በተለያየ ፋብሪክ እኛ ጋር ታገኛላችሁ። እንዲሁም ውጭ ሀገር ያላችሁ ያላችሁበት ድረስ ሰው ካላችሁ በሰው ከሌላችሁ ደግሞ በፖስታ ቤት የምንልክላችሁ ሲሆን ሀውለት ጋር ሳታዩ አባያ ቶብ እንዳትገዙ እንዲሁም ድሪያ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ እሄዳለሁ። አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ያኔም የራሴን ህይወቴን ቻሌንጅ ማድረግ እፈልጋለሁ፣ እየመጣው ልጠይቃችሁ እንጂ ከዚህ በላይ ከእናንተ ጋር መቆየት አልፈልግም። ስራ ካገኘሁኝ ራሴን ችዬ መኖር አያቅተኝም። ብቻ ግን ከዛ በፊት የሚመቻቸውን ነገር አመቻቹልኝ፣ ተነጋገሩበት ብያት ነበር። ሁሌም እራት ላይ ተገኝቶ አብረን በምንበላ ሰዓት እንዴት ነሽ ደህና ነሽ ከመባባል ውጪ ደህና ነኝ አንተ እንዴት ነህ ከመባባል ውጪ ምንም አይነት ቃላቶችን እኔና እሱ ተለዋውጠን አናውቅም። አንገቴን ቀና አርጌ እንኳን በአይኔ ሞልቼ አይቼው አላውቅም። እሱ አጠገቤ ሲቀመጥ አብሮን ሲበላ እንደውም ሰውነቴን ዘፈዘፋል። እንኳን አይኔን ሞልቼ አይኑን አፍጥጬ ላየው ሌላ ሐረካት ላረግ ይቀርና የቀረበልኝን ምግብ እንኳን ሳልጨርስ ነው በፍጥነት ተነስቼ ወደ መኝታ ቤት የምገባው። ይህንንም ጉዳይ ለምንድን ነው እንደ ቤተሰብ ማታወሩት ማትቀራረቡት ብላ አንድ ቀን ስጠይቀኝ እኔ እና እሱ እኮ የሩቅ ቤተሰቦችንን ያው ያክስቴ ልጅ መሆኑን አውቃለሁ እንጂ በጣም ነው መፈራው እኮ ብያታለሁኝ። እሷም እንደዛ ይሆናል ብላ ተረታ ትተዋለች። የዛ ዕለት ስራ አግኝቼልሻለሁ፣ አብረሽ የምትኖሪበት ቤትም አግኝቼልሻለሁ፣ ነገ ከነገ ወዲያ እንሄዳለን አለኝ። ያን ቃል ሲተነፍስ እንዴት ደስ እንዳለኝ አትጠይቂ። እሷም ኧረ እባክህ ስራ አገኘህላት አለችው። እኔ የምሰራበት አካባቢ ላይ አንድ ስራ አግኝቼላታለሁ፣ እዛው ደግሞ ትንሽ ራቅ ብላ የምትኖር አንዲት ልጅ አለች፣ ከኔ ጋር መኖር ትችላለች፣ አንዱን ክላስ ሰጣታለሁ ስላለችኝ ወደዛ ትሄዳለች። ራስሽን አደራጂ፣ የምትፈልጊው ነገር ካለ እሷ እንድታመቻችልሽ አድርጊ፣ የምትጨርሱትን ነገር ጨርሱ አለ። እፎይታ ተሰማኝ። የእሷ ደግነት መልካምነትና ጓደኝነቷ እጅግ በጣም እየከበደኝ ነበር። አንድ ቀን ይህን እውነት ብታቅ ምን ትለኛለች? ስለ እኔ ምን ይሰማታል? ስለ ሰውስ ምን አይነት አመለካከት ይኖራታል? አጠገቧ ሆኜ እንዳታለልኳትና እንደጎዳኋት ነው የምታስበው ብዬ ሳስብ ከእጇ የበላሁት እንጀራ ያንቀኛል፣ የጠጣሁትም ውሃ አንቆ የሚደፋኝ ይመስለኛል። ብቻ ያቺን ከዛች ቤት ወጥቼ ራሴን ችዬ ስራ የምመሰረትበትንና እሱንም በነፃነት አግኝቼ ለምን እንደዚህ ያደረክ ብዬ የምጠይቅበትን ቀን እየናፈኩኝ ነበር። ከመሄዴ በፊት የሚያስፈልጉኝን ነገሮች ሁሉ አደራጀችልኝ። በመሀል ስናወራ ግን ልጆቼን ከአንድ አባት ብቻ ነው መውለድ የምፈልገው ብለሽ ነበረ። ታዲያ እሱ ሳይፈልግ በአንቺ ፍላጎት ብቻ ከአንድ አባት ልጅ ለመውለድ መጣር አይከብድም? በዛ ላይ ደግሞ ለመፋታት ጫፍ ላይ ሆናችሁ እንዲህ ሆድና ጀርባ ሆናችሁ እንዴት ነው ያ ነገር የሚሆነው ብዬ ፈገግ እያልኩኝ ጠየኳት። አንዳንዴ ልስልስ ብሎ ጥሩ ሰው ይሆንልኛል። አንድ ሳምንት ሁለት ሳምንት ጥሩ ጊዜ ካሳለፍን በኋላ መልሶ ግልብጥ ብሎ ሌላ ሰው ይሆናል። ምን ነው ሰሞኑን ጥሩ አልነበርን እንዴ? ደግሞ ምን ተፈጠረ ስለው ያው ትዝታሽ ይቀሰቀስብኛል፣ ያደረግሽኝ ነገር ሁሉ እንደ አዲስ ፊቴ ላይ እየመጣ ከአንቺ ያርቀኛል ይለኛል። በቃ ህይወታችን እንደዛ ነው። አንድ ሳምንት ጥሩ ነን፣ ልክ እንደዚሁ እንደምታዩ ነው የምናሳልፈው። በዚሁ መሀል እሱ ራሱ ሁለተኛው ልጅ ሲወለድ በጣም ነው የተናደደብኝ። እንዲወለድ አይፈልግም ነበረ። አንድም እስካሁን አሳስሮ የሚያስቀምጠው የዚህ ልጅ መወለድ ነው። ልጆቹን በጣም ይወዳል።
ከልጆቹ መራቅና መሸሽ አይፈልግም። ፍቺያችን እነዚህ ልጆች ባይኖሩ ኖሮ ድሮ ያለቀ የደቀቀ ነገር ነበረ። እኔ እንዳንፋታ እንዳንለያይ ምችለውን ሁሉ እያደረግኩኝ ነው። እሱ ደግሞ ከዚህ ቤት እግሩ የሚወጣበትንና ትዳሩ የሚያበቃበትን ቀን ምን እንዳስቀመጠ አላቅም። በናፍቆት እየጠበቀ ነው። እኔ ግን ምንም ያድርገኝ ምንም ይሁን ምን ይቺ ቀን እንዳትመጣ በጣም ተጠንቅቄና ተለሳልሼ እየኖርኩ ነው። አንድ ቀን ሙሉ ለሙሉ ልቡን መልሶልኝ ይቅር ብሎኝ ልጆቻችንን አብረን እናሳድጋለን ብዬ ተስፋ አደርጋለሁ። ምናልባት አንቺም ልታወሩና ልትግባቡ ከቻላችሁ የሆነ ነገር ብትዩ ደስ ይለኛል። ህይወታችንን ለማደስ ምን ያህል እንደተለወጥኩ ምን ያህል እንደምወደውና ለሱ ፍቅርና ክብር እንዳለኝ ካንቺ አንደበት ሰምቶ እንኳን ልቡ ቢመልስልኝ ብዬ ተስፋ አደርጋለሁ። አሁን ባትቀራረቡም አንድ ሀገር ላይ አንድ ስቴት ላይ ስለሆነ የምትኖሩት በሂደት እየተቀራረባችሁ እያወራችሁ መምጣታችሁ አይቀርም። ያኔ እስኪ እነዚህን እውነቶቼን አስረጅልኝ አለችኝ። ከእሷ ጋር ለመጨረሻ ጊዜ ስለ ቤተሰቧ ስለ ትዳሯ ያወራ ነው ይህን ነበር። መፋታት መለያየት ቆርጦ መቁረጥ ያልቻለው በልጆቹ ምክንያት ልቡም ላይ ባላለቀው ፍቅር ነው። እሷም ስላልወሰነችና ደስተኛ ስላልሆነች ይህን ህይወት ላድነው አላድነው ላክመው አላክመው እያለ በተንጠለጠለበት ሰዓት ላይ ነው እኔ ህይወት ውስጥ እንደ ድንገት የገባሁት ብዬ አሰብኩኝ። ሀውለት መጥቶ ከዛ ቤት ሻንጣዬን እቃዬን የእሷ የሰጠችኝን ጊፍቶች ሁሉ ሰብስቤ ከዛ ቤት ወጣሁ። የምኖርበትን ቦታ ያመቻቸው እሱ ነው። ስራውን የሚያመቻቸው እሱ ነው። የምኖርበት አፓርታማ እንደደረስን እዚህ ቤት ውስጥ የምትኖረው ሴት ብዙም አትኖርም። አልፎ አልፎ ነው የምትመጣው። ስራዋ ሩቅ ቦታ ነው። በሳምንት ወይ በ15 ቀን አንዳንዴም ደግሞ እረፍት ሲሰጣት የተወሰኑ ቀኖችን ብቻ ልታርፍበት ነው የምትመጣው። ስለዚህ ብቻሽን እንደመኖር ቁጠሪው። ይሄ ቦታ ላንቺ ምቹ ነው፣ ጥሩ ነው፣ ስራ ቦታሽም እንደዚህ ነው ምናምን ብሎ ስለ ስራው ሁኔታ ስለ ቤቱ ሁኔታ በደንብ አወራኝ። እዛ ሀገር ከመጣው በኋላ ለመጀመሪያ ጊዜ እዛ የተከራየልኝ ቤት ውስጥ ቁጭ ብለን አይኔን ሞልቼ አየሁት፣ አፌንም ሞልቼ አናገርኩት። ነገር ግን ጥያቄ ልጠይቀው ለምን እንዴት ልለው አልቻልኩም። ልክ ያን ነገር ትውስት ሲለኝ እንቤ ነው የሚቀድመኝ። ፊት ለፊቱ ላይ ደግሞ መነፋረቅ ማልቀስ በቃ ሰልችቶኛል፣ አልፈለኩም። ብቻ እነዛን ነገር አድርጎ የተወሰነ ኤክስ ገንዘብ ሰጥቶኝ መስሪያ ቤቱ ወስዶ ስራ ሁኔታዬን እንዲያሳዩኝና ከስራ ባልደረቦች ጋር እንድተዋወቅ ስንት ሰዓት እንደምገባ ስንት ሰዓት እንደምወጣ ምን እንደምሰራ እንዲያስረዱኝ ካደረገ በኋላ ስራ ከመጀመሪ በፊት አካባቢውን እንደሚያስጎበኘኝ አሜሪካንንም በወፍ በረር እንደሚያሳየኝ ምሳም እንደሚጋብዘኝ አንዳንድ ቦታዎችን ስወጣ ስገባ እንዳልቸገር ከስራ ወደ ቤት የሚሄድበትን አስቤዛይን ሾፕ የማረግበትን ሁሉንም ነገር እንደሚያሳየኝ ቃል ገብቶልኝ እዛ ባዶ ቤት ውስጥ ጥሎኝ ሄደ። ሀውለት የዛ ዕለት እንዴት አድርጎ እንቅልፍ ይውሰደኝ። በጣም ፈራው። እዛ ባዶ ቤት ውስጥ በፍጹም ማደር አልቻልኩም። አንሶላ ስር ገብቼ ቁጭ እንዳልኩኝ ነጋ። ጠዋቱኑ ደውዬለት እዚህ ቤት ውስጥ እንደዚህ መኖር አልችልም፣ ግዴታ አንድ ሰው ያስፈልገኛል፣ በጣም ነው የሚያስፈራው አልኩት። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40,000 ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ከእነሱ ቤት ወጥቼ የመጀመሪያ ብቻዬን ያደርኩኝ ቀን ሀውለት እጅግ በጣም ከብዶኝ ነበር። ብቻ ማደርን ብቸኝነትን በፍጹም አላውቀውም፣ አልለመድኩትም። በጣም ከመፍራቴ የተነሳ ቁጭ እንዳልኩኝ ነጋ። ጠዋት ፀሐይዋ መውጣት ስትጀምር ነበረ እንቅልፍ የወሰደኝ። ብዙም ሳልተኛ ግን በሬ ተንኳኳ። በርግጌ ደንግጬ ተነሳሁኝ። ሳልከፍት ማን ነው ብዬ መጠየቅ ጀመርኩ። እኔ ነኝ የሚል ድምፅ ሰማሁ። ያ ድምፅ የእሱ መሆኑን ሳቅ እርግጥ አልኩኝ። በሩን ከፍቼለት ዞር ብዬ እንኳን ሳላየው ገብቼ ጥቅለል ብዬ ተኛሁ። ለምን ያህል ሰዓት እንደተኛው አላውቅም። ብቻ የሆነ ሰዓት ስነቃ ለ4 ሰዓታት ያህል እንደተኛው አወቅኩኝ።
እሱ ከመጣ በኋላ በሙሉ መረጋጋትና በሙሉ የእረፍት ስሜት ነበር እንቅልፍ የወሰደኝ። ስነሳ አጠገቤ ቁጭ ብሎ አገኘሁት። አስቤዛዎችን ሁሉ ይዞልኝ መጥቶ ነበር። ቁርስም ሰርቶልኝ ነበር። ላውራው አይኔም ሞልቼ ላየው አሁንም አልቻልኩም። ቁርሱን በልተን የሚጠጣውን ጠጥተን መቼ ነው ስራ መጀመሪያው አልኩት። ከአንድ ሳምንት በኋላ ትጀምሪያለሽ። ይህን አንድ ሳምንት ግን ከተማውንም ማሳይሻለሁ፣ መውጫ መግቢያውን፣ ሾፕ የምታረጊበትን ቦታ፣ እንዲሁም ደግሞ ከዚሽ ከተማ ትንሽ ወጣ ብለን ጭንቅላትሽ ሪፍሬሽ አድርጎ ወደ ስራ መመለስ አለብሽ አለኝ። ይህን ነገር ሚስት ታውቃለች ስለው ስለ እሷ አያሳስብሽ፣ የእሷና የኔ ጉዳይ የእሷና የኔ ጉዳይ ነው። ይህን ሳምንት አብረን እናሳልፋለን፣ ጥሩ ጊዜ ይኖረናል አለኝ። ሰዎች አዲስና ኳሊቲ ነገር ሲለብሱ አብሶ ደግሞ ሴቶች ራሳቸውን የጠበቁ የተዋቡ ያማሩ ንጹህ የሆኑ ሲመስላቸው ኮንፊደንሳቸው በሆነ እጥፍ ይጨምራል ይላል ጥናቱ። እንዴት ናቸው ያጀማ አደራ ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህ ድምቅ ፍክት የሚያረጓችሁን አባያዎች በጥሩ ፋብሪክ በሃንድ ወርክ ዲዛይን የምትፈልጉ ከሆነ ቤተል ኤጂ ሞል አንደኛ ፎቅ 113 ቁጥር 2 ጋበሉና ነው። እዚህ ጋር ያስቀመጥኩላችሁ ሊንክ የቴሌግራም ሊንኬ ነው። ስክሪንሻት አርጋችሁ ኮፒ ፔስት አርጋችሁ ቴሌግራሜን ብትቀላቀሉ ሁሉም አባያዎች ፎቶቸው ቪዲዮቸው እዛው ቴሌግራም ላይ ታገኛላችሁ። ዋጋም እዛ ላይ መጠየቅ ትችላላችሁ። እንዲሁም ከሀገር ውጭ ያላችሁ ቤተሰቦቼ ያላችሁበት ድረስ ሰው ካላችሁ በሰው ከሌላችሁ ደግሞ በፖስታ ቤት የምትፈልጓቸውን ቶቦች፣ አባያዎች፣ ድሪያዎች እንደምልክላችሁ ላሳወቃችሁ እወዳለሁ። ስልክ ቁጥሬ ባዮ ላይ ያለላችሁ፣ በዛ ስልክ ቁጥር እየደወላችሁ ልታወሩኝ ትችላላችሁ። ቴንክ ሶ ማች። ወደ ታሪክ ይሄዳለሁ። ምንም አይነት ጥሩ ጊዜ ካንተ ጋር ማሳለፍ አልፈልግም፣ ግን ለምጠይቀ ጥያቄዎች ትክክለኛ መልስ እንድትሰጠኝና ህይወቴን እዛ አበላሽተህ እዚህ አምጥተኸዋልና በምትችለው ልክ እንድታስተካክልልኝ እፈልጋለሁኝ። ማታ በፍጹም ተኝቼ አላደርኩም። ፈርቼ ቁጭ ብዬ ነው ያደርኩት። እኔ ብቻዬን መተኛት ብቻዬን ማደር የሚባል ነገር አልችልበትም፣ ምለምደውም አይመስለኝም። ስለዚህ እንደዚህ ባዶ ሰው ከሌለበት አፓርታማ ይልቅ ከሰው ጋር ተዳብዬ የምኖርበትን ቤት ብትፈልግልኝ ደስ ይለኛል አልኩት። አይዞሽ ለአንድ ለ2 ሳምንት ነው ትለምጂዋለሽ። ይህን ቤት እኮ ባዶ አይደለም፣ ትቆይ እንጂ ልጅቷ እየመጣች በየጊዜው ካንቺ ጋር ለተወሰኑ ቀናቶች ትኖራለች አለኝ። ብቻ አጠገቤ ሲሆን አብሮኝ ሲሆን መረጋጋት፣ እፎይታ ተሰማኝ። ብዙ ነገሮችን ማውራት አልፈለግኩም። ለጭርታው ያህል ከአንገት በላይ አንዳንድ ወሬዎችን አወራን። ትንሽ ከቆየም በኋላ ተነስተን ወጥተን ከተማውን በተወሰነ ደረጃ አሳየኝ። አንተ ስራ የለህም ወይ ስለው ለአንድ ሳምንት ፍቃድ ወስጃለሁኝ አለኝ። የዛለት የዛን አካባቢ ሁኔታ፣ ምሰራበትን ቦታ፣ ሾፒንጉን፣ ካፌውን፣ መውጫውን፣ መግቢያውን የሆኑ ነገሮችን አሳየኝ። ማታ አብረን አምሽተን እራት በልተን በጣም እኩለ ሌሊት አካባቢ ተነስቶ ሄደ። በመነጋታውም በጠዋት መጣ። የዛለት ግን ከዚህ ከተማ እንውጣለኝ። የሚገርምሽ ግን የዛንም ዕለት ከመፍራት የተነሳ እሱ ከሄደ በኋላ እንቅልፍ አልወሰደኝም ነበር። እንቅልፍ አለብኝ ትንሽ ልተኛ አንተ እዚሁ ቁጭ እንዳልክ ስለው መኪና ውስጥ ተኛለሽ ብሎኝ ወጣን። እሱ እየነዳ እኔ መኪና ውስጥ ለጥ ብዬ ነበር። የሆነ ሰዓት ስነቃ የሆነ ከተማ ውስጥ ነበርኩኝ። ወርደን ቁርሳችንን በልተን እዛው ቁጭ እንዳልን አንድ ከዚህ በፊት አዲስ አበባ ላይ ከስተመሬ የነበረን ሰው አገኘሁኝ። ሳየው በጣም ደስ አለኝ። የሆነ ዘመዴን ጓደኛዬን ብቻ ከዚህ ሰው ውጪ ሌላ የማውቀው ሰው ማግኘቴ በራሱ የሆነ ባይተዋርነቴን የቀነሰልኝ መሰለኝ። እኔም ሰው አለኝ፣ እኔም ማውቀው ሰው አለ፣ እኔንም የሚያግዘኝ ሰው አለ የማለትን አይነት እጅግ በጣም ተደሰትኩኝ። ስንተያይ እሱም እኔም በማየቱ በጣም ደነገጠ፣ እኔም እሱም በማየቴ በጣም ተደሰትኩኝ። እንዴ ብሎ ስሜን ጠርቶ እየተንደረደረ መጣ። እኔም ስሙን ጠርቼ ከተቀመጥኩበት ብድግ ብዬ አቀፍኩት። መች መጣሽ? እንዴት መጣሽ? ምን ተፈጥሮ ነው ብሎ በመገረም ጠየቀኝ። ከመጣው 1 ወር እንደሆነኝና ያረፍኩበትን ከተማ እሱ ዘመዴ መሆኑን በእሱ አማካኝነት መምጣቴንና ብቻ አንዳንድ ነገሮችን ነገርኩት። በጣም ደስ አለው። አድራሻ ተለዋወጥን፣ ስልክ ቁጥር ተለዋወጥን። ይህ ሰው ኢትዮጵያም እያለው በሚመጣ ሰዓት በጣም መልካምና ደግ ሰው ነበር። ብዙ ነገሮችን ሰጥቶኝ አድርጎልኝ የሚሄድ መልካም ሰው ነበር። ጥሩ ጓደኝነትና ወዳጅነት ነበረን። ኢትዮጵያ በሚመጣ ሰዓት በጣም ደስተኛ ሆኜ ቁጭ አልኩኝ። እሱን በማግኘቴ እውነት ለመናገር አይዶን ኖ በጣም ደስ ብሎኝ ነበር። ቁጭ እንዳልኩኝ ምን አይነት ድፍረት እንደመጣልኝ አላቅም። ብቻ ከውስጤ የሆነ ሸክምና የሆነ ጫና ወርዶ ነበር። ማውራት እንችላለን አልኩት። ስለምንድን ነው አለኝ። ሌላማ ስለምን የምናወራው ነገር አለን?
ስለ እኔና ስላንተና ስለ ሚስት፣ ስለዋሸኸኝ፣ ስላታለልከኝ ጉዳይ አልኩት። በፍጹም ልዋሽሽም ላታለልሽም ፈልጌ እንዳልሆነ ጠንቅቀሽ ታውቂያለሽ። በዚህ ፍጥነት አሜሪካ ተሳክቶልሽ ትመጫለሽ ብዬ በህልሜም በእውኔም በፍጹም አላሰብኩትም። እንደምትመጪ በራስሽ መንገድም ባይሆን በእኔ መንገድ ነገሮችን አመቻችቼልሽ ላመጣሽ እንደምፈልግ እኔም ማቅ ነበር፣ ነግሬሽም ነበር። በራስሽ መንገድ ግን ብዙ ሰው በማይሳካለት ሁኔታ ይሳካልሻል ብዬ ስላላሰብኩኝ ከዛሬ ነገ ከመምጣትሽ በፊት ሁሉን ነገር አጠናቅቄ ሁሉም ነገር ቦታ አስይዤ እጠብቅሻለሁ የሚል ሙሉ እምነት ነበረኝ አለኝ። ለእኔ እኮ ስትነግረኝ ህይወትህ እንዳበቃ እንደተለያያችሁና ሁሉ ነገር አብቅቶ ብቻህን እንደምትኖር ነበር አልኩት። ልክ ነሽ፣ ህይወቱ አብቅቷል አልቆለታል ብዬ ባሰብኩኝ ማግስት ህይወት ታለብሰዋለች። ልጆችህን አንድ ነገር ቢሆኑ እዚህ ሀገር ላይ ያለ አባት አድገው ዱርዬ ቢሆኑ እንዲህ ቢሆኑ ጸጸቱን ትችለዋለህ ሆይ እያለች ታስፈራራኛለች። የልጆቼ ነገር ልንገርሽ፣ በፍጹም አይሆንልኝም። ልጆቼ ዱርዬ ሆነው መጥፎ ቦታ ወድቀው ማየት አልፈልግም። እቺ ሴት አንዳንድ ጭካኔዋና ኬርለስነቷን ሳይ ደግሞ እውነትም ልጆቼ አይሆኑ ሆነው ነገ ካየኋቸው ይጸጽተኛል ብዬ 2 እርምጃ ለፍቼ ወደፊት ከሄድኩኝ በኋላ ወደኋላ እመለሳለሁ። እንደዛ በማስፈራራትና እኔና አንቺ ሆድና ጀርባ ሆነን እንደዚህ አይነት ማይሆን ህይወት እየኖርን እኮ ለልጆቹም አይጠቅማቸውም። ኃላፊነቱን ውሰጂ ወይ ኃላፊነቱን ስጪ፣ ልጆቼን ስጭኝና እንለያይ ስላት ደግሞ እንኳን ኃላፊነቱን ልሰጥህ ይቅርና ከተለያየን መተህ እንድታያቸው እንኳን አልፈቅድልህም እያለች ታስፈራራኛለች። ያው ህይወቱን እንዳየሹ ነው። በቃ እኔና እሷ የምንኖረው እንደዚህ ነው። ይሄ ነገር ደግሞ ትላንት አንቺ ስለመጣሽ አይደለም፣ ለአመታት የቀጠለ ጉዳይ ነው። በዚህ ሁኔታ ረዥም ጊዜ መቀጠልስ ይመስልሻል? ግን በህግም በልጆቼም በንብረቴ ብቻ ተይኝ። በብዙ ነገር እያስፈራራች ነው የቆየ ነው። አሁንም ቢሆን ወስኜ መወሰን አያቅተኝም። መተሻል። ስለዚህ ወስኜ ያን ህይወት እቋጨዋለሁኝ። ሁሉ ነገር ይስተካከላል፣ አብረን እንሆናለን። ትንሽ ጊዜ ግን እፈልጋለሁ አለኝ። ፈገግ ብዬ እንዴት ብታስበኝ ነው? እንዴት ብገምተኝ ነው? ሚስትህ እኮ ለእኔ እህት ሆናልኛለች፣ ጓደኛ ሆናልኛለች። ትላንትና ቤቷ ገብቼ በእጇ በልቼ በእጇ ጠጥቼ ያን ሁሉ እንክብካቤና ፍቅሯን አግኝቼ ዘመዴ ነው ብዬ ነገ ፈታሃት ብትመጣ እንኳን አንተኔ ማግባት ከአንተ ጋር የመኖር ሞራሉ ሚኖረኝ ይመስልሃል አልኩት። በይ አትጃጃይ፣ እንደዚህ አይነት ሀሳቦችን አታስቢ። እኔም ብለሽ ነው የመጣሽው፣ እኔ ጋር ትኖሪያለሽ። እሷን አታውቂያትም። እርግጥ ከፍቹ በኋላ ወዲያው ያን ነገር ላናረገው እንችላለን። የኔና የእሷ ፍቺ እስኪጠናቀቅና ትንሽ ቀናቶች እስኪያልፉ ድረስ በዝምድናችን እንቀጥላለን። ከዛ በኋላ ግን ስቴት እንቀይራለን። እኔም ሌላ ስቴት ላይ ስራዬንም ህይወቴንም ማመቻቻለሁ። አንቺንም ከዚህ ስቴት ወደ ሌላ ስቴት ይዤሽ ሄጄ አዲስ ህይወት እንጀምራለን አለኝ። ሀውለት ምን ማለት እንዳለብኝ፣ ምን መወሰን እንዳለብኝ፣ ብቻ ወደ ምን ዲሳይድ ማድረግ እንዳለብኝ ግራ ገባኝ። ለራሴ ለነፍሴ ወይስ ህይወቴን ማስተካከል ትዳሬን ማስተካከል እፈልጋለሁ። አጎትሽን ዘመድሽን አሳምኝልኝ፣ ያለሁበትን የልብ ስብራትና የምፈልገውን ነገር አሳውቂልኝ ብላላለችኝ ሴት። ያቺ ሴት ባሏን መመለስ ህይወቷን ማደራጀት ትፈልጋለች። ለዛም እኔን እንደ ሽማግሌ አርጋ ልካኛለች። እኔ ደግሞ እሱን እወደዋለሁ፣ አፈቅረዋለሁ። ከሱ ጋር ብኖር ከሱ ጋር ህይወትን ብመሰርት እጅግ በጣም ደስታዬ ነው። ሁሉን ነገር ትቼለት ነው የመጣሁት። በህይወቱ በፍጹም ደስተኛ እንዳልሆነ አውቃለሁ። ግን ምን ላድርግ? እነዛ 1 ሳምንቶች ውብና ድንቅ ነበሩ። ሳንወቃቀስ፣ ሳንረጋገም፣ በቃ ሁሉንም ነገር ያጠፋነውንም የጠፋብንንም ትተን በጥሩ ሁኔታ አሳለፍናቸው። ልባችን ላይ የነበሩትን ቁስሎች፣ ህመሞቻችንን፣ ፍርሃቶቻችንን፣ ስጋቶቻችንን ሁሉ አወራንባቸው። ማልቀስ ያለብን ቦታ አለቀስን፣ መሳቅ ያለብን ቦታ ሳቅን፣ መቀለድ ያለብን ቦታ ሁሉ ላይ ቀለድን። እኔም እሱም ሳንፈራራ ሳንተፋፈር እንወቃቀሳለን፣ እንገማመታለን ሳንባባል ልባችን ላይ የነበሩትን ህመሞች ሁሉ ተጋራናቸው። ሀውለት እነዛ 1 ሳምንቶች ከ1 ወር ሀዘንና የፍርሃት ቀናቶች በኋላ ነፃ ያወጡኝ፣ ልቤን ያጠቡልኝ ምርጥ ጊዜያቶች ነበሩ። በነዛ ውብ ቀናቶች ላይ ድንበር አልተላለፍንም፣ አልተነካካንም። እኔ እናንተ አሁን እህትና ወንድም ነን። እንደዛው እንዳልካት ባለትዳር ሆነ እኔን ለመንካት እንዳታስብ። ሳላቅ ላሳለፍኳቸው የኃጢአት ቀናቶቼ ፈጣሪ ይቅር ይበለኝ። ዛሬ ግን አውቄ ሚስት ካለው ወንድ ጋር በፍጹም አልዳራም አልኩት። እሱም ተቀበለው።
እነዛን 1 ሳምንቶች በዛ መልክ አሳለፍናቸው። ከዛ በኋላ ወደ ስራዬ ገባሁ። ስራዬ እሱ የሚሰራበት አካባቢ ነው። ቀን በቀን በሚባል ደረጃ እንገናኛለን። አብረን ነው የምንበላው፣ አብረን ነው የምንጠጣው። ኦቨርታይም ይሰራ የነበረው ሰውዬ የስራ ሰዓቱን ቀነሰ። ያሉትን ጊዜያቶች በተቻለው መጠን ከኔ ጋር ማሳለፍ ጀመረ። ያ የማይሆነው የማይሳካው ፍቅር እጥፍ ድርቡን ሆኖ አገረሽ። በጣም ከባድ ነገር ራስን መሸወድ ማለት በአንድ ወቅት ያፈቀርሽውን ሰው እህትና ወንድም ሆነን እንቀጥል ማለት ነፍስ ላይ መቀለድ ነው። እኛም ያንን ቀልድ ተያያዝ ነው። ቀን ወደ ቀን እየተሰቃየን ነበር ሁለታችንም። እኔ ጋር ሲሆን ደስተኛ ነው፣ ሰላማዊ ነው፣ ይስቃል፣ ይጫወታል። በቃ እንደ ህፃን ልጅ ሆነ። ያን ደስታውንና መፍነክነኩን ከኔ ጋር ህይወቱን ለመመስረት ያለውን ቁርጠኝነት ሳይ ያስፈራኝ ጀመር። እዛ ጋር ደግሞ ያልቋጨው ህይወት አለና ያኔም ራሴን ነፃ ማውጣበት ትክክለኛውን ሰዓት አሁን ነው ብዬ አሰብኩኝ። እዛ ካፌ ላይ ያገኘሁት የድሮ ወዳጄ ጋር እንደዋወላለን፣ እንጻጻፋለን። ስላለሁበት ሁኔታ ይጠይቀኛል፣ እኔም እነግረዋለሁ። ጥሩ ወዳጅ ሆነናል። እዚህም ከመጣሁኝ በኋላ በአካል ባንገናኝም በስልክ ማለት ነው። አንድ ቀን የራሴን ፍላጎት ወደ ጎን አድርጌ ነፃ መውጣበትን እውነት ነገርኩት። ሚስቱ ለእኔ ነገረችኝን ሁሉ፣ ለሱ ፍላጎት እንዳላት፣ እንደተለወጠች፣ ይቅርታ አድርጎላት ህይወታቸውን በሰላምና በፍቅር መኖር እንደምትፈልግ፣ እኔንም ለአማላጅነት እንደላከችኝ፣ እኔም ካወራችኝ ከነገረችኝና ከስቃዩዋ ተነስቼ የተለወጠች የተሻሻለች መልካም ሚስት እንደሆነች እንዳረጋገጥኩኝ ነገርኩት። ህይወትህን አስተካክል፣ ቤትህን አስተካክል፣ ለልጆች ስትል መክፈል ያለብን ሁሉ ክፈል፣ ፍቅርህንም ክፈል፣ መስዋዕትነትም አድርግ። በቃ እኔን ተወኝ። እዚህ ውሳኔህ ላይ የገባሁት እኔ ከሆንኩኝ ከልቤ ከውስጤ ይቅር ብዬሃለሁ። እኔን ትተኸኝ ህይወትህን ቤትህን ለማስተካከል ሞክር። ሚስት ተለውጣለች፣ ጥሩ ሰው ሆናለች። ነገ በልጆች መጸጸት የለብህም። ይህን ምልህ ከልቤ ነው። እሷም ላይ በአንድ ወር በነበርኩት ጊዜ ላይ መልካም ሴት መሆኗን አይቻለሁኝ። ያንን አንተም ማምነህ ተቀበል አልኩት። ከት ብሎ ነበር የሳቀብኝ። አንቺ አልገባሽም፣ ስለ እሷ አታቂም። እሷ በቀላሉ የምታቂያት ሴት አይደለችም። ከእሷ ጋር የኖርኩት 1 እና 2 ዓመት አይደለም፣ ከ12 ዓመታት በላይ ነው ከእሷ ጋር በትዳር ያሳለፍኩት። ትለወጥም ትቀየርም ለእሷ ያለኝ ነገር ተሟጧል። ስለ እሷ ምንም አይነት የሚሰማኝ ነገር የለም። ይህን የምነግርሽ ከልቤ ነው። አንቺ ህይወቴ ውስጥ ስለመጣሽ አይደለም። ለእሷ የነበረኝ ፍቅርም ርህራሄም እዝነትም ጥፍ ብሎ ወጥቷል። የሚያኖረኝ አንድ ብቸኛ እውነት የልጆቼ ጉዳይ ነው። ከዛ ውጪ ከእሷ ጋር እስካሁን ድረስ አጣምሮ ያቆየኝ ምንም ነገር የለም። እንዳልሽው ነገ በልጆቼ ጉዳይ ጸጸት ውስጥ እንዳልገባ ይህን ጉዳይ በሰላምና በፍቅር ፈትቼ ከእሷ ጋር ጥሩ እህትና ወንድም ሆኜ ልጆቼን እያሳደግኩኝ መኖርና መኖር ብቻ ነው የምፈልገው። እኔም ፍቅር እፈልጋለሁ። እኔም መከበር፣ ጥሩ ትዳር፣ ጥሩ ህይወትን ሀብዬ መጀመር እፈልጋለሁ። መከበር፣ መፈቀር፣ መፈለግ ያለበትን ትዳር ደግሞ ከዚህ በኋላ እንደምፈልገው አድርጌ ከእሷ ጋር ሰራዋለሁ ብዬ በፍጹም አላምንም። እኔም ፍቅር የራበኝ ሰው ነኝ። መወደድ የራበኝ ሰው ነኝ። መደመጥ የራበኝ ሰው ነኝ። ያን ልትረጅኝ ይገባል። ከዚህ በኋላ እሷ ብታከብረኝም የምፈልገውን ነገር ሁሉ ብትሰጠኝም ከልቤ ወዳይ ነው አፍቅራይ ነው ብዬ መቀበል ይቸግረኛል። እሷ የምታደርገው ነገር ሁሉ ቤቷን ላለመበተን፣ ትዳሯን ላለመበተን፣ የራሷን ጥቅም ለመጠበቅ ብቻ እንጂ ለእኔ ካላት እውነተኛ ፍላጎት ነው ብዬ ልቀበለውና ልወስደው አልችልም። ስለ እኔና ስለ እሷ ጉዳይ ከልብሽ አውጩ። ያ በቃ የተንጠፈጠፈ ጉዳይ ነው። የሚቆረጥበት ቀን ተቆርጦለታል አለኝ። አውለት እኔ ኃላፊነቴን የተወጣው መሰለኝ። ከዛ በኋላ ይህን ጉዳይ ማንሳት አልፈለግኩም። ነገር ግን እዚሁ አፍንጫው ስር ሆኜ ቀን በቀን እየታየሁት ሁሉንም መልካምና መጥፎ ነገሩን እየተጋራው እየተሰቃየው መኖር አልፈለግኩም። እሱንም እያሰቃየሁኝ። ያኔም ወዳጄ ጋር ደውዬ አንድ ነገር አልኩት። እዚህ ያለሁበት ቦታ አልተስማማኝም፣ ስራውንም አልወደድኩትም። እባክህ ስራና ማርፍበት ቦታ ፈልግልኝና ከዚህ መውጣት እፈልጋለሁ አልኩት። እሱም በቀላሉ ስራ ማረፊያም እንደሚያገኝልኝ ነግሮኝ ይህን በነገርኩት ሳምንት እንኳን ባልሞላ ጊዜ ውስጥ ስራም ማረፊያም እንዳገኘልኝ ነገረኝ። ልቤ በሐዘን ቢጨማደድም መወሰን ግን ነበረብኝ። ምንም ነገር ለሱ አልነገርኩትም። ወሰንኩኝ። በሳምንቱ ቀይን እንዳዘጋጅና ዊኬንድ ላይ መጥቶ ይዞኝ እንደሚሄድ ቃል ገባልኝ። አንድ ሳምንቱን ከዚህ ሰው ጋር
በጥሩ ሁኔታ አሳለፍኩት። የሳምንቱ ዊኬንድ ላይ ግን ምንም ሳልነግረው ምንም ፍንጭም ሳልሰጠው ተነስቼ ወደዛ ሄድኩኝ። እዛ ከደረስን በኋላ ማርፍበትን ቦታ አሳየኝ። አሁን ካረፍኩበትና ከምኖርበት ቤት በጣም የተሻለ ንጹህ ነው። ሌሎችም ሰዎች አብረውኝ የሚኖሩ ኢትዮጵያውያን ነበሩ። ደስ አለኝ አጋር በማግኘቴ። በእርግጥ ብቻ ማደሩን ብቻ መኖሩን በደንብ ለምጄው ነበር። ምክንያቱም ከስራ በጣም ስለሚደክመኝ ገብቼ አልጋዬ ላይ እንዳረፍኩ እንዴት እንቅልፍ እንደሚወስደኝ እንኳን አላቅም ነበር። ከዛም ውጪ እሱ አጠገቤ ስለነበር ሸኝቶኝ እራት በልተን አብሮን ይገባ ስለነበር እንደ ተጨንቆ የት ሄደች ጠፋች ብሎ ለፖሊስ እንዳያመለክት ቴክስት አደረኩ። ጥዬ ሄድኩኝ። እንደዚህ እንደምነግርሽ ግን እንደ ማውራት ቀላል አልነበረም። በጣም ከፍቶኝ፣ በጣም ከብዶኝ፣ ከምንም በላይ መሸከም አቅቶኝ ነበር። የሆነ ሆኖ አጠገቤ ሆኖ እዚሁ ከሱ ጋር ብሆንስ ይለኛል አንዱ ልቤ። እስከ መቼ በዚህ ሁኔታ ትኖሪያለሽ ይለኛል አንዱ ልቤ። እንዲሁም ደግሞ ቆየም ዘገየም ይቺ ሴት ስለ እውነቱ አንድ ቀን ማውቁ አይቀርም። ያኔስ እዛ አጠገቧ ቁጭ ብዬ እሷን መጋፈጥ እችላለሁ? ያ ደግሞ ለእኔ ከባዱ ነገር ነው። ሀውለት በቴክስት ስለ ሁኔታው ስለሄድኩበት ቦታ ሁሉን ነገር አስረዳሁት። ይደውላል። በፍጹም ስልኩን አንስቼ ላናግረው ግን አልቻልኩም። አንድ ቃሉ ልቤ እንደዛ ባዘነና በቆሰለ ሰዓት አንዲት ንግግሩ ወደ እሱ እንዳይመልሰኝ ፈራሁ። እዛ ሀገር ከገባሁኝ ከ3 ቀን በኋላ ወደ ስራ የገባሁኝ። ሀውለት ስራውም መጀመሪያ ከነበረኝ ስራ ትንሽ ቋንቋ ችል ስለነበር ቆንጆ ስራ ነው። ደሞዙም ጥሩ ነው። ቤቱም በጣም ቆንጆ ነበር። አብሮኝ የሚኖሩ ሴቶችም ነበሩ። ነገር ግን ምንም አንድ ላይ ብንኖርም የሁሉም የሚገባና የሚወጣበት ሰዓት የተዘበራረቀና የተለያየ ነው። ከሚመጡም የማይመጡበት ጊዜ ይበልጣል አንዳንዶቹ። ከተማውም መጀመሪያ እንደነበርኩበት ከተማ ጭር ያለ አይደለም። ሞቅ ደመቅ ያለ ነው። በርከት ያሉ ሀበሾችም አሉበት። እዛ አካባቢ ላይ ሆኜ ስራውንም ሆነ አካባቢውን ሰዎቹንም ለመልመድ ብዙ አልከበደኝም። ከኔ ጋር የሚመሳሰል ቆዳ ያላቸው አልፎ አልፎም ደግሞ ብዙ ኢትዮጵያውያንን ማግኘት ችያለሁ። የመጀመሪያው ፍርሃትና ድባቴን እዛ አራግፌ ስለነበር ነው መሰለኝ ስራውም ጋር ለመለማመድ ከሰውም ጋር ለመለማመድ የስቴቱንም ህይወት ለመልመድ አልከበደኝም። ከምንም በላይ ደግሞ ይህ ወደዚህ ስቴት ያመጣኝና ስራ የሚያስቀጠረኝ ነገሮችን ያመቻቸልኝ ሰው በቅርብ ርቀት ነበር የሚኖረው። በየጊዜውም ባይባል አልፎ አልፎ እየመጣ ያየኛል። ሻይ ቡና እንላለን። በስልክ ደግሞ ሁሌም እናወራለን። ይህ ሰው ከኔ ምንም አይነት ፍላጎት ምንም አይነት መጥፎ ሞቲቭ ኖሮት አይደለም። ህይወት ካስተማረችኝ አንድ ነገር የትኛውም ወንድ ለተቸገረችና እርዳታ ለሚያስፈልጋት ሴት እርዳታ ሲሰጥ፣ ሲያግዝ፣ ሲረዳ ከጀርባ አንድ ነገር ፈልጎ ነው የሚለውን ነገር በብዙ ፐርሰንት አምኜ የምቀበለው ነገር ነው። እኔን ረድቶ እኔን አግዞ ወደ መጥፎ ነገር ያልጋበዘኝ ከኔ ምላሹን ያልጠበቀ ወንድ ብዙም አላገኘውም። እምብዛም ነው። ከእምብዛሞቹ ግን ይህ ሰው አንዱ ነው። የተከበረ ቤተሰብ ያለው በእድሜውም የገፋ ትልቅ ሰው ነው። እዛ ትልቅነትና የእድሜ መካሪነት ላይ መልካምነት ተጨምሮበት ሰዎች ሲያልፍላቸውና መልካም ነገር ሲያገኙ የሚደሰት ሰው ብቻ ነው። ከኔ ምንም የሚፈልገው ነገር የፈለገውም ነገር ባለመኖሩ ከሱ ጋር ያለኝ ግንኙነት መልካም ቅርርብ ሆኖልኝ የምሳቀቅበት የምሸማቀቅበት አልነበረም። ሀውለት ለ2 ሳምንት ያህል ስልክ አላነሳውለትም። ቴክስት ያደርጋል፣ ቴክስቱንም አልመለስኩለትም። ጸጥ አልኩት እስክረጋጋ መሬት እስክረጥ። ከ2 ሳምንት በኋላ ስልኩን አነሳሁኝ። ለምን አለኝ። ጮኸብኝ። እንደዛ ሲናገር፣ እንደዛ ሲናደድ፣ እንደዛ ሲጮህ አይቼው አላቅም፣ ሰምቼውም አላቅም። ያኔም ነገርኩት። አጠገብ ሆኜ ለአንተም ለእኔም ቀላል እንዳልሆነ እናውቀዋለን። ከፍቅረኝነት በኋላ እህትና ወንድምነት፣ ጓደኝነት የሚባል ነገር የለም። እያንዳንዱ ግንኙነት በስቃይ የተሞላ ነው፣ በጭንቀትም ጭምር። ስለዚህ ግድ ነው መራራቃችን። ያ ነው የሚያስፈልገን። አንተ ህይወትን ቋጭተህ አልቋጭጨህም፣ እኔም ደግሞ ህይወቴን አልጀመርኩም። የኔም ህይወትን ጥልጥል ላይ ያንተም ህይወትን ጥልጥል ላይ ነው። ስለዚህ መቋጨት ስላለብን ነው እርቄ ትቼህ የመጣሁት። ትክክለኛውን ነገር ነው ያደረኩት። ያንን አንተም ትቀበለዋለህ፣ ላፈ ትጮኻለህ እንጂ አልኩት። ብቻ ማለት ያለበትም ብሎ ጮሆ አብዶ ስልኩን ዘጋው። የሚገርምሽ ሀውለት አሜሪካ ከገባው ቀን ጀምሮ ያ ምንም ነገር ሳይል ጥሎኝ የሄደውን ሰው እንደው መንገድ ላይ ባገኘሁት፣ የሆነ ቦታ ባገኘሁት፣ በጠየቅኩት የሚል ምኞቴ ይበልጥ በረታ። ኃላፊ አግዳሚ ሀበሻ ባየው ቁጥር እሱ በሆነ ብዬ እመኛለሁ። የሆነ ቦታ ላይ በሄድኩኝ ቁጥር ባገኘሁት ብዬ እጓጓለሁ። ያልተመለሰ ጥያቄ ከባድ ነው።
እኔም በሱ ዘንድ ያልተመለሰልኝ ጥያቄ ስላለኝ ብቻ እንጂ ፍቅርም ናፍቆትም ኖሮብኝ አይደለም። ስለሱ የነበረኝ ፍቅር ወጥቶልኛል፣ ናፍቆትም ቆርጦልኛል። ልቤ ሌላ ሰው አፍቅሯል። ልቤ ሌላ ሰው መናፈቅ ጀምሯል። ጥያቄን ግን እንዲመልስልኝ እፈልጋለሁ። ምናልባት ይህ ቪዲዮ ሊደርስህ ይችላል። ይህን ቪዲዮ ልታየው ትችላለህ ባለህበት ሆነ። በህይወት ካለህ፣ ካልሞትክ፣ ካልጠፋክ ጥያቄን መልስልኝ። ሌሎችም እንደዚህ ልብ አንጠልጥላችሁ እውነታችሁን ይዛችሁ የተሰወራችሁ እነዚህ የተሰወራችሁባቸው ሰዎች ምን አጥፍቼ ነው፣ ምን አድርጌ ነው፣ ለምንድን ነው እያሉ እየኖሩ ከሆነ መልስ ስጧቸው። ያልተመለሰ ጥያቄ አይምሮን እረፍት አይሰጥምና። 2 ስቴቱን ለቅቄ ወደ ሌላ ስቴት ከሄድኩኝ ከ6 ወር በኋላ ያለሁበት ድረስ ቀጥ ብሎ መጣ። ሳይው በጣም ነበር የደነገጥኩት። እኔም ሳልነግረው ሳላማክረው እንደሄድኩት እሱም ሳይነግረኝ ሳያማክረኝ ነበረ ያለሁበት ድረስ የመጣው። እንዴት መጣ? ለረፍት ነው? ተመልሰ ልትሄድ ነው አልኩት። አይ ሁሉን ነገር ቋጭቼ የራስተካክዬን የመጣሁት አለኝ። እንዴት ተፋታችሁ አልኩት። አዎ። ለምን አልኩት። እውነት ለመናገር በጣም አዘንኩ። እንዲፋቱ የእውነት ከምር ምንም የምፈልገው ፍላጎት አልነበረኝም። አሁን እሷን ፈቶ መቶስ እሱን ማግባትን ሳስብ ራሱ ይጨንቀኛል። ስለ እኔና ስለ አንቺ አወቀች አለኝ። ከመለያየታቸው በላይ ልቤን ትርክክ አድርጎ በጣም ያሳፈረኝ እሷ ስለ እኔና ስለ እሱ ማወቋ ነው። እንዴት አልኩት። እኔ ራሴ ነገርኳት። እሷን በቀላሉ ለመለየት ከዚህ የተሻለ ምንም ምክንያት አልነበረኝም። ስለ እኔና ስለ አንቺ ሁሉንም ነገር ነገርኳት አለኝ። ምን አለች አልኩት። ምንም፣ ዝም አለች አለኝ። ምንም አላለችም? ዝም አለች አልኩት። አዎ ዝም አለች። ከዛ ፍቹን ስጠይቃት ከዚህ በኋላ አንተ እንደፈለግ አለችኝ። በሚያስፈልገውን ሂደት ሄጄ ፍቻችንን አጠናቀቅኩኝ። እንደ ድሮ ተቃውሞም ልመናም ወቀሳም አላጋጠመኝም። በቃ እውነቱን አወቀች፣ እኔም እውነቱን ተጋፈጥኳል። 2 በጣም ነበር ያፈርኩት፣ በጣም ነበር ያዘንኩት። እንደዛ ባታረግ ደስ ይለኝ ነበር አልኩት። በቃ ካንቺ ርቄ ካንቺ ተለይቼ እዚያ አፍንጬ ስር ሆነሽ አብሶ በፍጹም አልቻልኩም። እንደነገርኩሽ ነው ፍቅርና ህይወት የራበኝ ሰው ነኝ። እኔም ህይወቴን መኖር አለብኝ፣ እሷም ህይወቷን በነፃነት ትኑር። ሁሉ ነገር በሰላማዊ መንገድ በፍቅር ተቋጭቷል አለኝ። ያ ከሆነ አሁን 1 ዓመት ሞልቶታል። እኔ አሜሪካ ከሄድኩኝ 2 ዓመት ሊሆነው አካባቢ ነው። እስካሁን እኔና እሱ አልተጋባንም። እሱም ሙሉ ህይወቱን ጠቅልሎ እኔ ያለሁበት ስቴት ላይ ነው እየኖረ ያለው። እንዳገባው ሰርጋችን እንዲሆን ይለምነኛል። እኔ ግን በቃ ውስጤ የሆነ የሚፈራው ነገር፣ የሆነ የማይቀበለው ነገር አለ። ቆይ ትንሽ እያልኩኝ እስካሁን ድረስ አዘግይቼዋለሁ። እሷን የዛች ልጅ ከቤቷ ከወጣሁበት ቀን ጀምሮ አይቻት አላቅም። ስለ እሷም ሰምቼ አላቅም። እሱ በየ15 ቀን ወይ በየወሩ ልጆቹን እኛ ያለንበት ቦታ ይዞ መጥቶ ይንከባከባቸዋል። ከነሱ ጋር ጊዜ ያሳልፋል። ከልጆቹ ጋር ጥሩ ግንኙነት አለኝ። 2 አሁን ያለሁት እዚህ መንታ ላይ ነኝ። አፍቃሪ ነው፣ ተንከባካቢ ነው፣ በጣም መልካም ሰው፣ የዋህ ልብ ያለው ሰው ነው። ከምንም በላይ አዲስ ህይወት ለመጀመር፣ አዲስ ቤት ለመመስረት፣ ለመወደድ፣ ለመፈቀር፣ የሆነ አይነት ህይወት ለመኖር የጓጓ ሰው ነው። አንዳንዴ እኔም እንዲህ እየወደድኩት እንዲህ እያፈቀርኩት ውስጤ ባለው ፍርሃት፣ ውስጤ ባለው ጭንቀት፣ እነሱ በቋጩት እኔ ውስጥ ግን ባልተቋጨ ነገር እየገፋሁት እሷ የሰራችውን ስህተት ሰርቼ ድጋሚ መወደውና ማፈቅረውን ሰው አጣ ይሆን ብዬ እፈራለሁ። ነገር ግን ይህን ፍቅር፣ ይህን መውደድ፣ እሱን በፍጹም ማጣት አልፈልግም። ወስኜ ደፍሬ ግን ወደ ትዳር ለመግባት አላቅም። እንደ ድንጋይ እንደ ተራራን የከበደኝ ገና ይህን ጉዳይ ሳስብ ልቤ ጭንቅ ይለኛል። እውነት ከሱ ጋር እስከ መጨረሻው ወልጄ ከብጄ ባልና ሚስት ሆኜ መኖር እችላለሁ? ያቺን ሴት ሰላም ሰጥታን ምታኖረናለች? አልጎዳኋትም፣ አልበደልኳትም። ምናልባት የእሷ ህይወት የተበላሸው በእኔ መምጣት ነው ብላ አስባ ታዝንብኝ ይሆን? ሄጄ ይቅርታ ልጠይቃት ይሆን? ምን እንደምታስብ ልወቅ ይሆን? ብዙ ጥያቄ ነው ጭንቅላቴ ላይ ያለው። አብሶ ይሄን ስነግራት ጸጥ አለች፣ ዝም አለች ያለኝ ነገር ውስጧ ምን እያሰበ ነው? ውስጧ ምን እያሳለፈ ነው? ምን አይነት ቀኖችን እያለፈች ነው ብዬ ሳስብ ጭንቅ ይለኛል። አሁን ያለሁት እዚህ ውስጥ ነኝ። ቤተሰቦችሽም ሆነ አንቺ ምትሉኝን ምትመክሩኝን ምከሩ። ይሄ ግንኙነት በምን ይቋጭ? ህይወቴ አሁን ጥሩ ሆኖልኛል።
ጥሩ ስራ አለኝ፣ ጥሩ ገቢ አለኝ። ማንም ከተስተካከለለት በላይ አሜሪካ ላይ በአጭር ጊዜ ውስጥ ተስተካክሎልኝ ምፈልገውን ነገር በቀላሉ እያደረግኩኝ የምኖር ሰው ነኝ። ከሱ ጋርም ያለን ግንኙነት በጣም ጥሩ ነው። በፍጥነት ወደ ትዳር እንዲቋጭ ይፈልጋል። እኔ ነኝ ቆይ ያልኩኝ እስካሁን ድረስ ያዘገየሁት። ውዶቼ ከንጹህነት የመነጨ ከጀጅመንት ከፍርድ የወጣ ጥሩ ኮመንታችሁንና ምክራችሁን እፈልጋለሁ። እንዲሁም አንተ እንዲህ ነው እንደዛ ነው ሳትል ብዙ ውለታዎችን ውለህልኝ ጥሩ ነገሮችን አድርገህልኝ የጠፋህ ሰው መልስ ስጠኝ ይሄን ቪዲዮ ካየ ትለናለች። የዛሬው ታሪካችን በዚሁ አብቅቷል። ቀጣይ በሌላ ቆንጆ ታሪክ እንገናኛለን። ቻናሉን ፎሎ እያረጋችሁ ላይክ እያረጋችሁ ዩቲዩብ ላይም ሰብስክራይብ እያደረጋችሁ ዩቲዩብ ላይ እያያችሁኝ ያላችሁ አብራችሁን ቆዩ። ቴንክ ዩ ሶ ማች። በግንባታ ጥራትና ሰርቶ በማስረከብ የሚታወቀው ቴምር ፕሮፐርቲስ አሁን ደግሞ ሳር ቤት አደባባይ አረምስ ባቢሎን አጠገብ 5ኛ ሳይቱን ለሽያጭ አቅርቦለታል። ከባለ 1 እስከ ባለ 5 ያካተተ ሲሆን በ100% ለሚከፍሉ ደንበኞች የ30% እውነተኛ ቅናሽ ያገኛሉ። ያም ማለት እስከ 6 ሚሊዮን ብር ድረስ ቅናሽ የሚያገኝ ይሆናል። ባለ 1 መኝታ 76 ካሬ ጀምሮ እስከ ባለ 3 151 ካሬ ድረስ ያካተተ ነው። ቀስ ብሎ በግንባታ ሂደት ልክፈል ካሉ ደግሞ በ20% ቅድመ ክፍያ ቀሪው በ3 ዓመት ያለምንም ወለድ የቤት ባለቤት ልናደርገው መጥተናል። ምርጫው የንግድ ሱቅ ከሆነ ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ማግኘት ይችላሉ። ይምጡና የሽባ ማይልስ አባል ከሆኑ ድርጅታችን ጋር አብረው ይጓዙ፣ ቅርሶንም ያዙ። ለበለጠ መረጃ ታች ላይ ባለው ስልክ መደወል ይችላሉ። ቴምር ፕሮፐርቲስ